የእስራኤል መንግስት ደግሞ ሙሉ በሙሉ የፈረሰው የመጀመሪያው መንግስት የፈረሰው በአሦራውያን ጊዜ ነው። ቀጥሎ ደግሞ ሙሉ በሙሉ የፈረሰው በባቢሎናውያን ጊዜ ነው። ኢንዱስትሪያል በሆነ ሌቭል በኢንዱስትሪ ደረጃ ሰዎችን መግደል፣ የሰው ልጆችን ማስወገድ ማለት ነው። ሂዝቡላ እስራኤልን ለማጥፋት ሙሉ የተነሳ ቡድን ነው። ያቋቋመው ቡድን ደግሞ ምን ይባላል? ሙስሊም ብራዘርሁድ ይባላል። ሰላም ተመልካቾቼ እንዴት ናችሁ? እኔ ነብይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁኝ። እንግዲህ ከዚህ በፊት ስንከታተለው እንደነበረው እስራኤልና አሕዛብ በሚል ርዕስ ነው። አሁንም የመጣሁት ያለፈው ክፍል ትምህርት አምልጧችሁ ከነበረ እዚህ ጋር ያለውን ሊንክ በመጫን መከታተል ትችላላችሁ። የሚቀጥለውን ክፍል እንድትከታተሉ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ስለዚህ በተለያየ መንገድ በድብቅ በፓለስታይን የነበሩ አይሁዳውያን እንግዲህ ይኸውላቸው በዚህ ጊዜ ነው ዛዮኒዝም የሚባለው ሙቭመንት በከፍተኛ ሁኔታ የተስፋፋው። ከዛ በፊት ጀምሮ ነበር፣ ነገር ግን በከፍተኛ ሁኔታ ጣራ የነካው በአይሁዳውያን ዘንድ ዝነኛ የሆነውና ብዙ አይሁዳውያን የተቀበሉት ዛዮኒዝምን የተቀበሉት በዚህ ጊዜ ነው። ዛዮኒዝም ማለት አሁን ይኸውላችሁ ብዙዎቻችሁ ይወጣችሁ ዛዮኒዝም እኛ አይሁዳዊነትን አይደለም እስራኤልን አይደለም እንቃወመው የዛዮኒዝምን ሙቭመንት ነው ትላላችሁ፣ ወይም እንደዛ የሚሉ አሉ። ዛዮኒዝም ማለት አይሁዳውያን ተፈጥሯዊ ሀገር እንዲኖራቸው ማስቻልና በዛ በተፈጥሯዊ ሀገራቸው ላይ የመኖር መብት አላቸው ብሎ የሚያምን ሁሉ ዛዮኒስት ነው። እኔም ነኝ ማለት ነው። እንደዛ ብለህ የምታምን ከሆነ ወይም የምታምኝ ከሆንሽ አንቺም ነሽ ማለት ነው። ዛዮኒዝም ወንጀል አይደለም። ዛዮኒዝም አይሁዳውያን የራሳቸው ሀገር ሊኖራቸው ይገባል፣ በዛም ሀገር ላይ ደግሞ በነፃነት የመኖር መብት አላቸው ብሎ ማመን ዛዮኒዝም ይባላል። ስለዚህ ይሄን ነው በቃ ያሉት ዛዮኒስቶች። ይሄንን ነው ጽዮናውያን ማለት ነው በአማርኛ ጽዮናውያን። አይሁድ ሀገር ሊኖራቸው ይገባል። ሌላው ዓለም ላይ የተሰደዱ ነው የኖሩት። የራሳቸው ሀገር ከሌላቸው በዚህ ሁኔታ መቀጠል አይቻልም። ስለዚህ ሀገር እንፍጠር። እንግዲህ ኢየሱስን ሐዋርያቱ የጠየቁት ጥያቄ አለ። ይህንን ሐዋርያቱ ኢየሱስ ሊያርግ ሲል ማለት ነው ከሞት ተነስቶ ዓላማው ማለት ፐርፐዙን እግዚአብሔር እነሱን የጠራበትን ዓላማ ነግሯቸው ከዛ ሊያርግ ሲል የጠየቁት ጥያቄ አለ። ሐዋርያት ሥራ ምዕራፍ 1 ላይ እናገኘዋለን። እስቲ እንየው። ይህንን ክፍል አጭር ነው። እስቲ እንየው። ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 ላይ እንደዚህ ይላል ቁጥር 6 ላይ እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግሥት መልሰህ የምታቋቁምበት ጊዜው አሁን ነውን ብለው ጠየቁት። በኢየሱስ ጊዜ እስራኤል መንግሥት አልነበረም፣ የሮማውያን መንግስት ነው የነበረው። እስራኤላውያን በምድራቸው ላይ የኖሩ ይሁን እንጂ በተለይ ደግሞ በይሁዳና በኢየሩሳሌም በገሊላ በሰማሪያ እየኖሩ ይሁን እንጂ እያስተዳደሯቸው የነበረው ሮማውያን ናቸው። የእስራኤል መንግስት ደግሞ ሙሉ በሙሉ የፈረሰው የመጀመሪያው መንግስት የፈረሰው በአሦራውያን ጊዜ ነው። ከዚህ ፊት ተነጋግረናል። ቀጥሎ ደግሞ ሙሉ በሙሉ የፈረሰው በባቢሎናውያን ጊዜ ነው። ከዛ ወዲህ በምድራቸው ላይ ምንም ድጋሚ ተመልሰው በነህምያ ዘመን ቢመጡም እየኖሩ ቢሆንም ግን አስተዳዳሪዎቻቸው አሕዛቦች ናቸው። የእስራኤል መንግስት አይደለም። በሚፈልጉት መንገድ በእግዚአብሔር ሕግ እየተመሩ አይደለም። ስለዚህ ያ እንዲሆን የሁሉም ፍላጎት ነበር። የነ ጴጥሮስም የሐዋርያቱም ፍላጎት ነበር ማለት ነው። ስለዚህ ይህን ጥያቄ ሲጠይቁት ሌጂትሜት ጥያቄ ነው፣ ሕጋዊ ጥያቄ ነው። ነገር ግን ጥያቄውን የጠየቁበት ምክንያት እንግዲህ ነግሬያቸዋለሁ፣ መንግስት ስላልነበራቸው ነው። እና ሐዋርያቱም ያንን ያስቡ ነበር ማለት ነው። ከሙታን ተነስቶ እንኳን ማለት ነው። ጌታ ሆይ የእስራኤልን መንግስት መልሰህ የምታቋቁምበት ጊዜው አሁን ነውን ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም አለ። መልሱ ይሄ ነው። አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም። ምን ማለት ነው? በግልጽ ማለት ነው። አሁን እናንተ ምስክሮቼ ነው እስከ ምድር ዳርቻ የምትሆኑት። ነገር ግን የእስራኤል መንግስት መመለስና ማቋቋም መልሶ ማቋቋም ግን አብ በገዛ ስልጣኑ የወሰነው ነው አለ ኢየሱስ። ምን ማለት ነው? የእስራኤል መንግስት ይቋቋማል ማለት ነው። ባጭሩ ግን ጊዜ አለው ማለት ነው። አብ የወሰነበት ጊዜ አለው ማለት ነው። ያ በሁለተኛው ዓለም ጦርነት ክላይማክስ ላይ የደረሰው አገር ሊግድ ሊኖረን ይገባል የሚል አይሁዳውያን ጥያቄ በእግዚአብሔር ሐሳብ በእግዚአብሔር ጊዜ የመጣ ነው ብዬ አምናለሁ። ከዛ በፊት ብዙ ስደት ብዙ መከራ ቢደርስባቸውም በዚህ ደረጃ ግን አንድ ሆነው አልተነሱም።
በዚህ ደረጃ ሁሉ ነገር አልተሰካካም። ትልቁ ተአምር ነው መሆን የጀመረው እግዚአብሔር ማድረግ የጀመረው። እንግዲህ እግዚአብሔር በነቢዩ እንደተናገረው በአንድ ቀን ሀገር ይመሰረታልን ብሎ እንደተናገረው አዎ ግን አደርገዋለሁ ለእናንተ እንዳላቸው በአንድ ቀን ሀገር የሚመሰረትበት ጊዜ እየደረሰ መጣ። ዛዮኒዝም እንቅስቃሴ የዛዮኒዝም ሙቭመንት በዚህ ጊዜ ነው የጀመረው። እናም አይሁዳውያን እርሻን እንዲማሩ ቋንቋቸውን እንዲማሩ አስቀድመው ሀገር ከመመስረታቸው በፊት በዚያ ከአውሮፓና በተለይ ደግሞ ከአሜሪካ ሄደው የነበሩ አይሁዳውያን በእንግሊዝ ስር በነበረው መሬት በፍልስጤም ወይም ፓለስታይን ተብሎ በነበረው እንግሊዝ በማንዴት ይዛ ለሁሉም መታወቂያ ወይም ፓስፖርት ፓለስታይን እያለች ነበር የምትሰጠው። በዛ ስፍራ እንቅስቃሴ ማድረግ ጀመሩ። ኦርጋናይዜሽን መፍጠር ጀመሩ። ሀጋና የሚባል የጸጥታ ኃይል ወይም ደግሞ ሚሊሻም አቋቋሙ። ሀጋና የሚባል የአይሁድ ሚሊሻም አቋቋሙ እና እነ ሂትለር ግን ያንን ፕሮግራማቸውን ሆሎኮስት የሚባለውን ፕሮግራም ቀጠሉበት። እንግዲህ አንዱ የጽዮናውያን እንቅስቃሴ አንዱ ምንድን ነው? ሌላው ዓለም ወይም ደግሞ አውሮፓ በዋናነት እንግሊዝ እንድታዝንላቸውና እንድትተባበራቸው ለማድረግ በሁለተኛው ዓለም ጦርነት የራሳቸውን ወታደር አቋቁመው ከእንግሊዝ ጎን ሆነው ናዚን መዋጋት የሚለውን ስትራቴጂ ሁሉ ነድፈው የአይሁድ ብርጌድ የሚባል ጦር አቋቁመው ከእንግሊዝ ጎን ሆነው መዋጋት ነው፣ ናዚን መዋጋት ነው። እንግሊዝ በፍልስጤም ምድር ላይ ያላትን ፖሊሲም እንድትቀይር ማለት ነው። እና ብዙ አይሁዳውያን ወጣቶች ወደ 30 ሺህ የሚጠጉ ወጣቶች የራሳቸው አይሁድ ብርጌድ የዳዊት ኮከብ እጃቸው ላይ ያለ ዩኒፎርም የራሳቸው የተለየ ዩኒፎርም የእንግሊዝን ዩኒፎርም ነው የለበሱት፣ ግን ደግሞ የአይሁዳዊ መሆናቸው የሚለይ ምልክት ያለባቸው አርማ አድርገው ከእንግሊዝ ጎን ሆነው ይዋጉ ነበር። ናዚ ደግሞ በተቃራኒው አይሁዳውያን በሙሉ ቢጫ የዳዊት ኮከብ ምልክት በማንኛውም ልብሳቸው ላይ ሕፃናት እንኳን ጁድ የሚል የኮከብ ያለበትን አርማ አድርገው ያንን ልብሳቸው ላይ ጨርቅ ነው የተሰፋ ነው ከልብሳቸው ጋር አድርገው እንዲሄዱ በየትኛውም ቦታ ላይ ልብስ ሲለብሱ እንደዚያ ሆነው እንዲገኙ የሚያስገድድ ሕግ አውጥቶ ሕፃናት ጭምር ያንን ለብሰው ይጓዙ ነበር። ሕፃናት ከጓደኞቻቸው ጋር ይገናኙም ነበር። በኋላ የማጎሪያ ካምፑ በሰፊው እየተስፋፋ መጣ። እንግዲህ ጥቂት ሰዎች አይሁዳውያንን ለማትረፍ የሞከሩ ሰዎች ለማትረፍ በቤታቸው በመሸሸግ እና በተለያየ መንገድ ለማስመለጥ ሞክረዋል። የተሳካላቸው ነበሩ። እንግዲህ ይህም ሌላ ታሪክ ነው። የተሳካላቸው ነበሩ፣ እግዚአብሔር ረድቷቸው። ያልተሳካላቸው ግን እነሱም ከተያዙ ልክ እንደ አይሁዳውያን ሙሉ ቤተሰብ ወደ ማጎሪያ ካምፕ ነው የሚወሰደው። እጅግ ጨካኝ መንግስት ነው የነበረው። አይሁዳውያንን በማሰቃየት በመግደል በኦቭን ውስጥ በማቃጠል ምግብ በመከልከል በረሃብ ሰዎች እንዲያልቁ ደግሞ የጉልበት ስራ በማሰራት ብዙ ጭካኔ ሰው አይቶ የማያውቀውን ጭካኔ ሲያደርጉ የነበሩ ናቸው። እነዚህ እንግዲህ ጆሴፍ ገበል የጀርመንን ሕዝብ ለማሳሳት ጆሴፍ ገበል ብቻ ሳይሆን ጆሴፍ ገበል ፕሮፓጋንዳ ሚኒስትር ነው ብያቸዋለሁ የነበረው ማለት ነው። ሂትለር እና ጓደኞቹ ሌሎቹም ጭምር የጀርመንን ሕዝብ ለማሳሳት ብዙ ጽሑፎችን ጽፈዋል፣ ብዙ ፕሮፓጋንዳ ሰርተዋል፣ ብዙ ነገር አድርገዋል። ሃይንሪክ ሂምለር ለምሳሌ በጽሑፉ ስለ ማርቲን ሉተር በጣም ግሩም አስገራሚ ጽሑፍ ነው የጻፈው ብሎ የፕሮቴስታንቲዝምን የጀመረው የፕሮቴስታንት እምነት ጀማሪው የነበረው ማርቲን ሉተር የጻፋቸውን ፓምፕሌቶችና ጽሑፎች በማድነቅ አስተያየት ሰጥቷል፣ ጽሑፍ ጽፏል። ሃይንሪክ ሂምለር ማለት ነው። እና ጭካኔ የሚያደርጉት ነገር ጭካኔ የተሞላበት ነው። አንዳንዶቹ በአካል ለማየት እንኳን አይፈልጉም፣ አይደፍሩም ነበር። ለምሳሌ ሬንሃርድ ሃይድሬክ ተገደለ በቼክ ሪፐብሊክ ወይም ደግሞ በቼክ ፓራሚሊተሪዎች፣ ሁለት ፓራሚሊተሪዎች በመኪና መንገድ እየነዳ ሲሄድ ጥቃት ደርሶበት ተገደለ። እንግዲህ ከመሞቱ በፊት ቆሰለ። ከዛ በኋላ በዛ ቁስል ምክንያት ሞተ። ከሞተ በኋላ ተነስተው እነ ሃይንሪክ ሂምለር እና እነ ናዚ የናዚ መሪዎች ሂትለር በቀብሩ ስነስርዓት ላይ ተገኝቶ ነበር እና የበቀል እርምጃ ነው የወሰዱት። በአካባቢ ያለውን ማህበረሰብ ሙሉ በሙሉ ነው ያጠፉት፣ ሙሉ በሙሉ እና ሴቶችና ህፃናትን ደግሞ ወስደው ወደ ኮንሰንትሬሽን ካምፕ ነው የላኩት። ለአንድ ሬናርድ ሃይድሬክ ማለት ነው።
እና ከዛ በኋላ ኦፕሬሽን ራይንሃርድ ብለው ነው የሰየሙት። የኮንሰንትሬሽን ካምፕ የሆሎኮስት እስራኤላውያን ወይም የአይሁዳውያን ጭፍጨፋን ኦፕሬሽን ራይንሃርድ ብለው በሞተው በሬይናርድ ሃይድሪክ ስም ሰይመው ሃይንሪክ ሂምለር ዋና ሆኖ የእሱን ሚሽን ተቀብሎ ማለት ነው። ሂምለር ዋናው የኤስኤስ እና የጌስታፖ መሪ የነበረው ሃይንሪክ ሂምለር ዋና ሆኖ ያንን ማካሄድ ጀመረ። በኋላ ላይ እንደውም አንድ ምስክርነት አንድ መረጃ ምን ይላል? ሂምለር በዛ በኮንሰንትሬሽን ካምፕ ተገኝቶ የሚደረገውን አይሁዳውያን እንዴት እንደሚገደሉ አይቶ ፌንት አደረገ። ራሱ እንኳን ማለት ነው ያንን የሚያደርግ የዛ ዋና የሆነ ሰው በብዛት ሰዎች እንዲገደሉ ዋነኛ የሆነ ሰው ያንን ፕሮግራም የሚመራው ሰው ሂምለር ራሱ ፌንት አደረገ። በአካል መገኘት እንኳን አይፈልጉም ነበር። ምክንያቱም ጭካኔ የተሞላበት ነገር ነው የሚደረገው። ሰው ሊያየው የማይችለው ሰው ለመስማት የሰው ጆሮ ለመስማት የሚከብደው እጅግ የሚሰቀጥጥ ነገር ነው ሲያደርጉ የነበረው። እንግዲህ ምስሎች፣ ቪዲዮዎች ለማየት የሚከብዱ ብዙ መረጃዎች አሉ። ብዙ ነገሮች ወጥተዋል። እንግዲህ እነ ጆሴፍ ገብል በመላው ጀርመንን ሕዝብ በማሳሳት አብሯቸው እንዲተባበር በማድረግ እንግዲህ አብሯቸው ብዙ ሕዝብም ደግሞ የዚህ ተባባሪ ባይሆን ኖሮ ያንን ማድረግ አይችሉም ነበር። በብዙ ሺህ የሚቆጠር ሰው ያስፈልጋል። ብዙ ሚሊዮን የሚቆጠሩ ሰዎችን ለመግደል፣ ለማጓጓዝ፣ ለማሰቃየትና ያንን ፕሮግራም ለማካሄድ እንግዲህ ያዘጋጁት ኮንሰንትሬሽን ካምፕ ማለት ኢንዱስትሪ እንደማለት ነው። ብዙ ሰዎችን የሚገሉበት ኢንዱስትሪ፣ በኢንዱስትሪያል በሆነ ሌቭል በኢንዱስትሪ ደረጃ ሰዎችን መግደል፣ የሰው ልጆችን ማስወገድ ማለት ነው። ኢንዱስትሪያል በሆነ ደረጃ ነው ያንን ሲያደርጉ የነበረው። እንግዲህ አይሁዳውያንን አይጦች ናቸው፣ ሆዳሞች ናቸው፣ ውሸታሞች ናቸው፣ ለጀርመን ሕዝብ ጠንቅ ናቸው፣ ዘራችንን በክለዋል እና የተለያዩ ፈጠራ ውሸቶችን በመናገር በሚዲያ ላይ ወጥቶ በመናገርና ፕሮፓጋንዳ ሙቪዎችን ሁሉ በማዘጋጀት ሰዎች ሲኒማ ቤት ገብተው የሚያዩትን ሙቪ በማዘጋጀት ጆሴፍ ገብል እጅግ ሰፊ ሚና ተጫውቷል። ዛሬም ደግሞ እንደዚህ አይነት ብዙ ኮንስፓይረሲዎች፣ ውሸቶች፣ አንቲሴሚቲክ ውሸቶች፣ አይሁድ ጠል ንግግሮች፣ አይሁድ ጠል ያልተጣሩ ውሸቶች፣ አሉባልታዎች በዓለም ላይ አሉ። ብዙ ክርስቲያኖች ይህንን የምታምኑ ክርስቲያኖች አይሁዳውያን ናቸው። ሆሞሴክሹዋሊቲን በዓለም ላይ እያስፋፉ ያሉት በዋናነት አይሁዳውያን ናቸው። በፕሮጀክት ደረጃ ቀርጸው ይህን ያደርጋሉ። በየሀገሩ እጃቸው ረዥም ነው። ብዙ ነገር ያደርጋሉ። ክፉ ነገር ያደርጋሉ። የሰውን ሀገር ይዘርፋሉ። መንግስት ይፈነቅላሉ። እንደዚህ ያደርጋሉ ማለት እኔ ፖለቲካል ማስተባበያ እየሰጠው አይደለም። ለሁሉም ግን ለዓለም ችግር አይሁዳውያን ናቸው ይህን እያደረጉ ያሉት። አይሁዳውያን ናቸው ይህንን እየሰሩ ያሉት። ምናልባት የኮቪድ ምንጭ የኮቪድ ሶርስ WHO ደብቆት ነበረ። ኮቪድ ከየት እንደተነሳ ከውሃን እንደተነሳ ከቻይና እንደተነሳ እንዳይታወቅ አድርጎ ነበር። ቀድሞ መረጃ እየነበረው እንደነበረ ብዙ ጥናቶች ወጥተዋል። ደብቆ ነበር። ነገር ግን በዛ ሰዓት በስልጣን ላይ የነበሩት በጊዜው የአሜሪካ ፕሬዚደንት ዶናልድ ትራምፕ እና ሌሎች የመረጃ ምንጮች ከቻይና እየተነሳ እንደሆነ ከቻይና እንደመጣ ደጋግመው ስለተናገሩ ምናልባት የኮቪድም ኮዝ እስራኤል እንዳልሆነች አይሁዳውያን እንዳልሆኑ ያልተወራበትና ጉልበት ያላገኘበት ምክንያት ምናልባት ለዛ ሊሆን ይችላል እንጂ ዓለም ያለችበት ችግር ሁሉ የዓለም ችግር ሁሉ የመጣው ከአይሁዳውያን ነው። በቅርቡ አንድ የሰማሁት አለ። በቅርቡ ቬንዙዌላ ላይ የቬንዙዌላ ፕሬዚደንት የነበረው ኒኮላስ ማዱሮ በአሜሪካ ስፔሻል ፎርስ ተወስዶ ኒውዮርክ ላይ ታሰረ። ከዚያ በኋላ እንግዲህ እሱና ሚስቱ ናቸው የተወሰዱት። ስለዛ ጉዳይ አይደለም ለማውራት የፈለጉት። ከዚያ በኋላ ግን የቬንዙዌላ ምክትል ፕሬዚደንት የነበረችው ሴት ወታ ምንድን ነው ያለችው? ይህ የጽዮናዊ መንግስት የአይሁዳውያን ስራ ነው አለች። ወታ ሚዲያ ላይ የጽዮናውያን መንግስት የአይሁዳውያን ስራ ነው አለች። ወደ እሷ ታሪክ ብንመጣ እሷ ከሂዝቦላ ጋር የምትሰራ ሴት ናት። ሂዝቦላ እስራኤልን ለማጥፋት ሙሉ የተነሳ ቡድን ነው። እስላማዊ ቡድን ነው ሂዝቦላ። እስራኤል እንድትጠፋ የተቋቋመ ነው። በቃ ዓላማው አንድና አንድ ነው፣ እስራኤልን ማጥፋት ሂዝቦላ። እሷ ከሂዝቦላ ጋር የምትሰራ ሴት ናት። በሊባኖስ በኩል ማለት ነው። በንግድ የምትሰራ ሴት ናት። ቬንዙዌላ ውስጥ የሂዝቦላ ሰዎች እጃቸው አለበት፣ በብዛት እጃቸው አለበት ከሂዝቦላ ጋር። ቬንዙዌላ
ብዙ ስራ ትሰራ እንደነበር ብዙ መረጃዎች፣ የደህንነት መረጃዎች ሲወጡ ነበር። ለማንኛውም እሱን አሁን አቁመን ወደዚህ እንምጣ። ይሄ ኮንስፓይረሲ፣ ይሄ ውሸት፣ ይሄ ፈጠራ ታሪክ፣ ይሄ ጸረ ሴማዊነት ዛሬም አለ፣ በደንብ አለ። በአስተምሮ ደረጃ አለ። አይሁዳውያን እንደዚህ ናቸው፣ አይሁዳውያን እንደዚያ ነው የሚያደርጉት፣ ፋይናንስ ላይ እንዲያደርጋሉ፣ ሳይበር ላይ እንደዚህ ያደርጋሉ፣ ሚሊታሪ ላይ እንደዚህ ያደርጋሉ። አዎ ጠንካራ የሳይበር ተቋም አላቸው፣ ጠንካራ የደህንነትና የሚሊተሪ ተቋም አላቸው፣ ጠንካራ የባንክ ተቋም አላቸው፣ በግብርና በአግሪካልቸር ጠንካራ ናቸው። በዛ አገር ላይ ሆነው ወደ ሌላው ዓለም ኤክስፖርት፣ ወደ አውሮፓ ሁሉ ኤክስፖርት የሚያደርጉ ናቸው በግብርና። ነገር ግን እኛ በመጽሐፍ ቅዱስ እናምናለን። እባርካለሁ ብሎታል እግዚአብሔር አብርሃምን፣ እባርካቸዋለሁ ብሏል። የእነሱ ብቃት አይደለም፣ የእነሱ ስማርት መሆን አይደለም። እነሱን ስማርት አድርጎ ማቅረብ ይፈልጋል ሰይጣን። እነሱን እግዚአብሔር ባረካቸው ሳይሆን እንዲባል የሚፈለገው እነሱ እግዚአብሔር አይደለም የሚባርከው የሚለውን በሙላት ፋይት ለማድረግ በሙላት ለመዋጋት። አይሁዳውያን ብቻ አይደለም፣ ምናልባት ቤተ እስራኤላውያን የሆናችሁ የምትሰሙን ከሆነ ልንገራችሁ፣ እናንተ ላይ ብቻ ሳይሆን እግዚአብሔር ላይ የተቃጣ ጥቃት ነው። እግዚአብሔር አይባርክም፣ እግዚአብሔር የሚባርክ አምላክ አይደለም ለማለት ሰይጣን በየዘመናቱ መልካሙን ነገር ክፉ እያደረገ የተገኘውን መልካም ነገር የተገኘው በዚህ ነው እያለ እጅግ ብዙ ተንኮሎችን እየፈጠረ ሰዎችን ግን በመጠቀም ቀናተኛ የሆኑ ሰዎችን፣ የሚቀኑ ሰዎችን፣ ጥላቻ ያለባቸውን ሰዎች በመጠቀም እየሰራ ነው ያለው። ነገር ግን እግዚአብሔር የአሕዛብን ንብረት ነጥቆ ለአይሁድ አይሰጥም ደግሞ ያለው ማን ነው? ቃል ገብቷል። መፍትሄው ከእግዚአብሔር ሐሳብ ጋር መተባበር ነው። እንዳይነጠቅባችሁ የምትፈሩ ከሆነ እግዚአብሔር ያንን ያደርጋል። መሬት ከመጀመሪያው ጀምሮ የከናናውያንን መሬት ነው ነጥቄ ለአንተና ለዘር እሰጣለሁ ያለው እግዚአብሔር። መዝሙር ላይ ሲናገር የሌሎችን መሬት ወስደ ለሕዝብ ሰጠህ ይላል። ይኖሩበት ዘንድ ለሕዝብ ሰጠህ ይላል። እግዚአብሔር ነው ይህን ያደረገው። ከእግዚአብሔር ጋር መጣላት አትችሉም ክርስቲያኖች። ወይ ከእሱ ሐሳብ ጋር መስማማት ነው ወይም ደግሞ ችግር ውስጥ መግባት ነው። ነገር ግን ያልተጠኑ ወሬዎችን ምንጫቸው የማይታወቁ ፈጣሪያቸው የማይታወቁ ደግሞ እውነትነታቸው በትክክል ያልተረጋገጠ ወሬዎችን የምታራምዱ፣ የምትቀበሉ፣ የምትናገሩ ሰዎች አላቸው። እናንተ በዚህ አይነት መንገድ የምትሄዱ ሰዎች በመንጋ የምትመላለሱ በራሳችሁ አቋም የሌላችሁ ምሁራን ናችሁ። አሁን ምሁራን ናችሁ። ያንን ምንጭ ያንን ወሬ ለመስማት የሚሆን ምሁርነት አላችሁ። ያንን ለመቀበል የሚሆን ያንን ለማዳመጥ የሚሆን ወደ እነዛ አስተምህሮች ለመግባት የሚችል ምሁርነት አላችሁ። ትሰማላችሁ ማለት ነው። ታዳምጣላችሁ፣ ሪሰርች ታደርጋላችሁ፣ ሪሰርች ትሰራላችሁ። ነገር ግን በመንጋ የምትመላለሱ በራሳችሁ አቋም የሌላችሁ ናችሁ። ይሄ ነው ትክክለኛው። ክርስቲያን የሆናችሁ ደግሞ መጽሐፍ ቅዱስን አታውቁትም። በግልጽ ለመናገር ያህል መጽሐፍ ቅዱስን አታውቁትም። ይኸውላችሁ በጣም መጽሐፍ ቅዱስን በተለይ አዲስ ኪዳንን እየበረበርን ስንሄድ የሚያስደንቁ እጅግ የሚያስገርሙ ሐሳቦች አሉ መጽሐፍ ቅዱስ ላይ። ኢየሱስ ስለ አይሁዳውያን ሲናገር አለ ዕብራውያን ጻፊ፣ ወይም ደግሞ ይሁድ ኢየሱስ ስለ ወንድሞቹ ሲናገር ወንድሞቼ ብሎ ነው የሚጠራቸው ይላል ዕብራውያን 2 ላይ ሄደን ማየት እንችላለን። እኛን ብሎ ይጠራል ራሱ ማለት ነው። ለማን ነው የተጻፈው? ዕብራውያን። ለዕብራውያን ነው የተጻፈው፣ ለአይሁዳውያን ነው የተጻፈው። ዕብራውያን መጽሐፉ ራሱ የተጻፈው ዕብራውያን መልእክት የተጻፈው ለአይሁዳውያን ለዕብራውያን ነው የተጻፈው። እነዚህ ዕብራውያን እስራኤላዊ አማኞች ናቸው፣ እስራኤላዊ ክርስቲያኖች ናቸው፣ ወይም ደግሞ አይሁዳውያን የሆኑ ክርስቲያኖች። ለእነሱ ነው መልእክቱ የተጻፈው በግልጽ በቀጥታ ስለ ክህነት ስርዓቱ፣ ስለ አሮን፣ ስለ መንጻት ስርዓቱ፣ ስለ መቅደሱ፣ ስለ ሙሴ፣ ስለ ሌሎቹ ስለ አባቶች ብሎ ደግሞ የእምነት አባቶች ብሎ ደግሞ ዕብራውያን 11 ላይ የዘረዘራቸው ከአብርሃም ጀምሮ ከመጀመሪያው ጀምሮ እስከ አብርሃም ጀምሮ ከዛም ደግሞ እየወረደ እነ ዮሴፍን እየጠራ ሌሎችንም እየተናገረ ኢቭን ረዓብን ሁሉ እየተናገረ ረዓብ ጋለሞታይቱ ረዓብ በእምነት የእግዚአብሔር ሕዝብ አካል ወገን ሆናለች። ስለ እሷ ሁሉ እየተናገረ ስለ ጌዲዮን፣ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሌሎቹ ስለ ሳምሶን እየተናገረ የእምነት አባቶች ብሎ የጠራው አባቶች የዕብራውያን አባቶች ናቸው። ዕብራውያን መልእክት እንኳን የተጻፈው ለዕብራውያን ነው። ዕብራውያን 2ን ስታወጡ አስገራሚ ነገር ታገኛላችሁ። ብናየው ደስ ይለኛል። ዕብራውያን ኢየሱስ ምን ብሎ እንደሚያያቸው ምን ብሎ እንደሚጠራቸው ማለት ነው። ዕብራውያን 2 ይህ በመዝሙር የተጻፈውን ነው ዕብራውያን ጸሐፊ ያንን አንስቶ የሚናገረው። ቁጥር 10 ላይ ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው።
ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። እንዲህም ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል ምስጋናን እዘምራለሁ። እንዲሁም እኔ በእርሱ እታመናለሁ። ደግሞም እንዲህ ይላል፣ እነሆ እኔና እግዚአብሔር የሰጠኝ ልጆቹ በሥጋና በደም እንዲካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። እርሱ የመጣው ይኸውላችሁ በጣም ፓወርፉል ሐሳብ አለ። ቁጥር 16 ላይ እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉም ነገር ወንድሞችን መምሰል ተገባው ይላል። ይቀጥላል። ያው እኔ ሌላ ሐሳብ ለማንሳት ሳይሆን ይህንን ነው ይኸውላችሁ እንዲህ ይላል ቁጥር 16 እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉም ነገር ወንድሞችን መምሰል ተገባው ይላል። ማንን ለመምሰል ነው ይላል? ወይም ደግሞ የመጣው የአብርሃምን ዘር ለመርዳት ነው ይላል። መጽሐፍ ቅዱስስ ምን ይላል? ሮሜ ላይ ሲናገር ወንጌል ወይም ደግሞ መዳን አስቀድሞ ምንድን ነው ይላል? ለአይሁዳዊ፣ ከዛስ ደግሞም ለግሪክ ሰው ወይም ቀጥሎም ለአሕዛብ ነው ይላል። መዳን መጀመሪያ ለአይሁድ ነው መጀመሪያ የመጣው። ምክንያቱም ለዓለም ብርሃን እንዲሆኑ ስለተጠሩ መጀመሪያ እነሱ ድነው ነው ሌላውን ማዳን የሚችሉት፣ ሌላውን ወደ መድኃኒት ማምጣት የሚችሉት፣ ለሌላው መድኃኒት መሆን የሚችሉት። ስለዚህ ኢየሱስም ሲናገር እኔ ወደ አሕዛብ አልተላኩም፣ የተላኩት ወዴት ነው አለ? ወደ አብርሃም ቤተሰብ ነው የተላኩት፣ ወደ እስራኤል ልጆች ነው የተላኩት አለ። ምን ማለት ነው? አሕዛብን ላደን አልመጣውም ማለት ሳይሆን የምሰብከው ግን እንድሰብክ የተላኩት ግን መጀመሪያ ለወንድሞች ነው፣ ለእኔ ወንድሞች ነው፣ ለአብርሃም ልጆች ነው የተላኩት ነው። እኛ በክርስቶስ ሆነን የአብርሃም ዘር ሆነን እንጂ አስቀድመን የአብርሃም ዘር አልነበርንም። ነገር ግን ኢየሱስ መጥቶ የመሰለው የአብርሃምን ዘር ነው፣ አሕዛብን አይደለም የመሰለው፣ አይሁድ ነው የሆነው። ለዚህ ነው ወንድሞች ይጠራቸው ዘንድ ምን አላለም ብሎ ይጠራቸው ዘንድ አላፈረም። ኢቨን ሳይድኑ በጌታ ሳይሆኑ ምን ብሎ ይጠራቸዋል? ወንድሞች ብሎ ይጠራቸዋል። የአብርሃም ዘር ስለሆኑ አይሁዳዊ ስለሆኑ ወንድሞች ብሎ ይጠራቸዋል። ይሄ መጽሐፍ ቅዱስ አዲስ ኪዳን ላይ ዕብራውያን ላይ ነው የሚለው። ማለት ቅድም እንዳልኳችሁ ዕብራውያን ጻፊ ሙሉ በሙሉ የተጻፈው ለዕብራውያን እንደሆነ ማወቅ አለባቸው። የዕብራውያን አምላክ የሆነው እግዚአብሔር ለዕብራውያን በዕብራውያን ጻፊ አማካኝነት የሰጠው መልእክት ነው። ለሮሜ ሕዝብ የተሰጠው መልእክት የሮሜ መልእክት ይባላል። ለኤፌሶን ቤተክርስቲያን የተሰጠው የኤፌሶን መልእክት ይባላል። ለሮሜ ቤተክርስቲያን ወይም በሮማ ለምትገኝ ቤተክርስቲያን የሮሜ መልእክት፣ ለኤፌሶን ሕዝብ ወይም ለኤፌሶን ቤተክርስቲያን የኤፌሶን መልእክት፣ ለቆሮንቶስ ቤተክርስቲያን ሁለቱ የቆሮንቶስ መልእክቶች፣ ለገላትያ ቤተክርስቲያን በዛ በፍርጊያ አሕዛብ ለምትገኝ ለነበረው ለገላትያ ቤተክርስቲያን የገላትያ መልእክት፣ ሌሎችም ለፊልጵስዩስ ቤተክርስቲያን የፊልጵስዩስ መልእክት፣ የግለሰቦች ደግሞ የተጻፈ ለቲቶ ለጢሞቴዎስ እና ለፊልሞና የተጻፈ የግለሰቦች የተጻፉ የጳውሎስ መልእክቶች ደግሞ አሉ በመጽሐፍ ቅዱስ ላይ። ልክ እንደዚሁ ደግሞ ለዕብራውያን ብቻ ተለይቶ የተጻፈ መልእክት የዕብራውያን መልእክት አለ። እኛን አይመለከትም እያልኩ ሳይሆን እኛ በክርስቶስ አማካኝነት የአብርሃም ዘር ስለሆንን መልእክቱ ይመለከተናል። እግዚአብሔር እንግዲህ የኤፌሶን መልእክት አይመለከተንም ማለት ነው። ኤፌሶን ቤተክርስቲያን ስላልሆነ የምናመልከው ወይም አሁን ቱርክ ስላልሆንን ኢትዮጵያ ስለሆንን ኤፌሶን አይመለከተንም ማለት ነው። ይመለከተናል። ምክንያቱም በክርስቶስ አማካኝነት ወንድሞች ሆነናል። ያም መልእክት ደግሞ የእግዚአብሔር መንፈስ እፍ ያለበት መልእክት ስለሆነ የተነፈሰበት መልእክት ስለሆነ ለትውልድ ሁሉ እንዲሆን አድርጎታል። ያንን ደብዳቤ ሲጽፉ ግን ሐዋርያቶቹ የጻፉት ሌላ ረጅም ነገር አስበው ወይም ረጅም ነገር እጽፋለሁ ብለው ሳይሆን ደብዳቤ ነው ሲጽፉ የነበረው። ያገለግሉ የነበረውን ሕዝብ እንዲረዳ እንዲያውቅ የእግዚአብሔርን ሐሳብ መልእክት የተቀበሉትን መልእክት ለማድረስ ደብዳቤ ነው ሲጽፉ የነበረው። ስለዚህ ለዕብራውያን የተጻፈ ደብዳቤ ለዕብራውያን ነው የተጻፈው። ለአይሁዳውያን አማኞች ነው የተጻፈው ይህ ደብዳቤ። ለነሱ ነው ወንድሞች ብሎ ሊጠራቸው አላፈረም ይላል። እኛንስ ወንድሞች ብሎ አይጠራንም? በእሱ በኩል ሆነን የእግዚአብሔር ልጆች ስንሆን እኛም ደግሞ የእግዚአብሔር ልጆች ስለሆንን ወንድሞችን። ስለዚህ ወንድሞች ብሎ እኛንም ሊጠራ አላፈረም ወይም አያፍርም። ነገር ግን አስቀድመው ከመዳናቸው በፊት እንኳን ወንድም ብሎ ይጠራቸው ነበር። እዚህ ጋር ለዚህ ነው የአብርሃምን ዘር መስሎ መጣ የሚለው። የራሱን የአብርሃምን ዘር ሆኖ ወይም የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው ይላል። የእግዚአብሔር ስም የተባረከ ይሁን።
ጥቅስ እናውጣ፣ በዚህ ጉዳይ ላይ ብዙ ጥቅስ እናውጣ ካልን አያሌ ጥቅሶችን እናገኛለን። ሮሜ ላይ ያለውን ከ9 እስከ 11 ያለውን ከዚህ በፊት አይተናል። ሮሜ 9፣ ሮሜ 10፣ ሮሜ 11 ያለውን ሐሳብ አይተናል። ወደዚህ ስመለስ ክርስቲያን የሆናችሁ በዚህ አይነት አሉባልታ የተያዛችሁ ሰዎች እንዲህ አይነት ውሸቶችን አንቲሴሜቲክ የሆኑ ውሸቶችን የምትቀበሉ ሰዎች ይኸውላችሁ የሰይጣን ፕሮፓጋንዳ የሰይጣን ትምህርት ሰለባ ሆናችኋል። የዲያብሎስ ትምህርት አግኝቷችኋል። ዛሬ በግልጽ የአረቡ ዓለም በተለይ ደግሞ ኳታር በፕሮፓጋንዳ እና በሚዲያ በእስራኤል ላይ ዘመቻ የከፈተች ሀገር ናት። ይህ በደንብ ይታወቃል። ኳታር ብቻ አይደለችም፣ ግን ደግሞ ኳታር ረብጣ ገንዘቦችን በማዘጋጀት በመመደብ የዌስተርን ዩኒቨርሲቲዎችን የአሜሪካን የአውሮፓን ዩኒቨርሲቲዎችን በሪሰርች ስፖንሰር በማድረግ ብዙ ገንዘብ በመበተን ምሁራንን ከራሷ ጎን አሰልፋ ብዙ ገንዘብ ስለሚያገኙ ለጥቂት ስራ ለጥቂት ነገር ብዙ ገንዘብ ስለሚያገኙ ብዙ ውሸቶችን ይዘው በአደባባይ ይወጣሉ። እስራኤልን በመቃወም እስራኤልን በማጥቃት በተለይ በሚዲያ በከፍተኛ ሁኔታ ዘመቻ የከፈተችው ኳታርና የመሳሰሉ ሀገራት እና ከዚህ የተነሳ ከኳታር ሚዲያዎች አሁን በምናውቀው በግልጽ የምናውቀው አንድ ሚዲያ አለ፣ አልጀዚራ የተሰኘ በከፍተኛ ሁኔታ እስራኤል ጠል የሆኑ ፕሮግራሞችን የሚሰራ ሚዲያ ነው። አልጀዚራ በኳታር ውስጥ ይኸውላቸው ተቀባይነት ያለው አንድ የሙስሊም እንቅስቃሴ አለ፣ የእስልምና እንቅስቃሴ አለ። ያ በኳታር ውስጥ ተቀባይነት ያለው እስልምና እንቅስቃሴ የኳታር መሪዎች የሚከተሉት የእስልምና እንቅስቃሴ ነው። በ1928 ሐሰን አልባና በሚባል ሰው በግብፅ የተቋቋመ ማለት ነው። ሐሰን አልባና 1906 ይወለዳል። እንግዲህ አይኑ እያየ ሙስሊም ስልጣኔት ወይም ደግሞ የሙስሊም ካሊፌት የሆነው ኦቶማን ቱርኪ በአንደኛው ዓለም ጦርነት ተሸንፎ የኦቶማን ቱርኪ መንግስት ይወድቃል። በአንደኛው ዓለም ጦርነት እንግዲህ ሲወድቅ የእንግሊዝ ስርወ መንግስት በዛ አካባቢ ጉልበት ያገኘ ይሆናል እና ያንን ያያል እና ይህ ሰው በ1906 ተወልዶ እንግዲህ በ1928 ነው ይህንን ቡድን ያቋቋመው። የግብፃዊ የአንደኛ ደረጃ ትምህርት ቤት መምህር የነበረ ሰው ነው። ግብፃዊ የአንደኛ ደረጃ ትምህርት ቤት መምህር የነበረ ነው ሐሰን አልባና። ያቋቋመው ቡድን ደግሞ ምን ይባላል? ሙስሊም ብራዘርሁድ ይባላል። ፌመስ ነው። በአረቡ ዓለም እጅግ ፌመስ የሆነ የፖለቲካ ሃይማኖታዊ ፖለቲካን የሚያራምድ ኦርጋናይዜሽን ነው፣ ተቋም ነው ሙስሊም ብራዘርሁድ። 2013 ላይ ነው የወደቀው ወይም ደግሞ በመፈንቅለ መንግስት የተነሳው። የሙስሊም ብራዘርሁድ ፕሬዚደንት ሆኖ በግብፅ ተመርጦ የነበረ መሐመድ ሙርሲ የሚባል ሰው ነበር እና አሁን በስልጣን ላይ ባለው ያኔ ጀነራል በነበረው አሁን በስልጣን ላይ ፕሬዚደንት ሆኖ በተቀመጠው በግብፅ በአልሲሲ አማካኝነት ስልጣኑን ያጣል፣ ወደ እስር ቤት ይገባል። በኋላ በእስር ቤት እንደሞተ ነው ያለኝ መረጃ። ሙርሲ ማለት መሐመድ ሙርሲ እንግዲህ ያንን ያህል መንግስት እስከ መሆን ወይም ደግሞ ሀገር እስከ መምራት ሀገር የሚመራ ፓርቲ እስከ መሆን በግብፅ ያደገ ነው ሙስሊም ብራዘርሁድ ማለት ነው። ነገር ግን የተቋቋመው በ1928 ነው። ሐሰን አልባና ነው ያቋቋመው። ሐሰን አልባና በ1928 አቋቁሞ በኋላ ላይ እያስፋፋው መጥቶ በሙስሊሙ ዓለም እያስፋፋው መጥቶ እስራኤል ሀገር ሆና ስትመሰረት በ1948 ከስድስቱ የአረብ ሀገራት ጋር አብሮ በመሰለፍ ሙስሊም ብራዘርሁድ እስራኤልን ተዋግቷል። ሙስሊም ብራዘርሁድ ማለት ነው። ዛሬ ማሳየት የፈለግኩት የኳታርን ድርሻ ነው። ሙስሊም ብራዘርሁድ ዛሬ በግብፅ በአሸባሪነት በሽብር የተፈረጀ ቡድን ነው። ሙስሊም ወንድማማቾች ቡድን በአማርኛ የሙስሊም ወንድማማቾች ቡድን። ዓላማው ምንድን ነው? ሐሰን አልባና ብቸኛው ሕገ መንግስት መሆን የሚችለው ቁርአን ብቻ ነው፣ በሸሪያ ብቻ ነው መተዳደሪያ ያለብን ብሎ የሚያምን ሰው ነው። ስለዚህ የአረብ እንቅስቃሴን የአረቦችን እንቅስቃሴ አረቦች በጋራ መንቀሳቀሳቸውን ይደግፋል። ነገር ግን አረብ ናሽናሊቲን ወይም ደግሞ አረብ ዜግነትን ግን አይደግፍም። እሱ የሚደግፈው መላው በዓለም ላይ ያለ ሙስሊም አንድ ሀገር መመስረት አለበት፣ ካሊፌት ነው መሆን ያለበት ብሎ ነው የሚደግፈው። እሱን ነው የሚያምነው፣ በዛ ነው የሚያምነው እና እጅግ አክራሪ የሆነ የእስልምና ቡድን ነው ሙስሊም ብራዘርሁድ እና በግብፅም ደግሞ ከፍተኛ የሆነ ተጽዕኖ እየፈጠረ ስለነበር ሐሰን አልባና በነበረበት ጊዜ
በህይወት በነበረበት ጊዜ የግብፅ በሰዓቱ ምክትል ፕሬዚደንት የነበረውን ሰው ሁሉ ተነስተው የሙስሊም ብራዘርሁድ አባላት ገለውታል፣ ግድያ ፈጽመውበታል። ከዚህ የተነሳ ሐሰን አልባናን ደግሞ የግብፅ መንግስት በ1949 ዓመተ ምህረት ገድሎታል። እሱ እንደዚሁ አሳሲን ተገድሏል፣ ሐሰን አልባና ማለት ነው። ነገር ግን የሙስሊም ብራዘርሁድ እንቅስቃሴ እሱ በነበረበት ዘመን ስር ሰዶ ነበር። በዮርዳኖስ ደግሞ ፍልስጤማውያንን ብለው በሚያስቡት እንግዲህ በእስራኤል ግዛት ላይ በነበሩ አረቦች፣ በሊባኖሳውያን እና በአረቡ ዓለም በብዛት ማለት ይቻላል ተቀባይነት አግኝቶ ነበር። በኋላ አሁን ላይ ሙስሊም ብራዘርሁድ በግብፅ በአሸባሪነት ተፈርጇል። በሳውዲ አረቢያ በአሸባሪነት ተፈርጇል። በኢራቅ እንኳን በከፊል የታገደ ቡድን ነው ወይም በአሸባሪነት የተፈረጀ ቡድን ነው። አምና 2025 ላይ ዮርዳኖስ በአሸባሪነት ፈርጀዋለች። በዋናነት የሙስሊም ወንድማማቾች ቡድን ለፍልስጤሞች ሀገር የመመስረትን ቃል የገባ እስራኤልን ሙሉ በሙሉ ለመደምሰስ የተነሳ ቡድን ነው። እንግዲህ አሁን ሐማስ የምንለው ቡድን ሲቋቋም በ1987 በሼክ ያሲን ሲቋቋም ሐማስ የሙስሊም ብራዘርሁድ የፍልስጤም ክንፍ ሆኖ ነው የተቋቋመው። አሁንም የሙስሊም ብራዘርሁድ የፍልስጤም ክንፍ ነው ሐማስ ኢስላሚክ ሙቭመንት፣ የእስላማዊ የትግል እንቅስቃሴ የሚል ስም ያለው ትርጉም በአረብኛ ማለት ነው። እስላማዊ የትግል እንቅስቃሴ የሚል ትርጉም ያለው ነው። እስላማዊ ነው እንጂ ሰኩላር አይደለም። ፖለቲካል ብቻውን የሆነ ፖለቲካል አይደለም፣ እስላማዊ ነው። የሙስሊም ብራዘርሁድን ፕሮግራም ሙሉ በሙሉ የወሰደ ላዩም ላይ ደግሞ ሌላ የጨመረ ከእስራኤል ጋር በተያያዘ ደግሞ ሙሉ በሙሉ እስራኤልን ማጥፋት የሚል ቻርተር ያለው ቡድን ነው ሐማስ። እንግዲህ ኳታር ምንድን ነው የሚያገናኘው ከኳታር ጋር? ዛሬ የሙስሊም ብራዘርሁድ መቀመጫና ዋና ማዕከል የሆነችው የሐማስም ጭምር ኳታር ናት። የኳታር መሪ የሆኑ ሰዎች የሙስሊም ብራዘርሁድ መሪዎች ናቸው። እነዚህ ሰዎች በከፍተኛ ሁኔታ ገንዘብ አፍስሰው አልጀዚራን አጠናክረዋል። አልጀዚራን የሚመሩት እነዚህ ሰዎች ናቸው። ስለዚህ እስላማዊ ፖለቲካን የሚያራምድ ሰኪውላር የሚመስል በከፍተኛ ሁኔታ በእስራኤል ላይ ፕሮፓጋንዳ የሚሰራ ጦርነት፣ የሚዲያ ጦርነት የከፈተ ሚዲያ ነው፣ ተቋም ነው ማለት ነው አልጀዚራ። ግልጽ ነው። ይሄ ምንም የተሰወረ የተደበቀ አይደለም ማለት አንድ ሰዓት ብታዩ አልጀዚራ ዓላማው ምን እንደሆነ ይገባቸዋል። አንድ ሰዓት ብታዩ ማለት ነው ዓላማው ምን እንደሆነ ይገባቸዋል። እና በዚህ ሚዲያዎች ከነዚህ ሚዲያዎች በሚወጣ መረጃ አልጀዚራ ብቻ አይደለም ሪሰርቾችን የሚሰሩ በዚህ ጉዳይ በአውሮፓ ውስጥ በአሜሪካን ውስጥ በከፍተኛ ሁኔታ ሚሊዮን ዶላሮች ቢሊዮን ዶላሮች የነዳጅ ገንዘብ ፈሶ ማለት ነው በከፍተኛ ሁኔታ በእስራኤል ዙሪያ የተለያዩ መረጃዎችን የሚያወጡ የሚሰሩ ምሁራዊ ጥናታዊ ጽሑፎችን የሚጽፉ ስብሰባዎችን የሚያደርጉ ኮንፈረንሶችን የሚያካሂዱ ትልልቅ ምንድነው ፓናል ውይይቶችን የሚያካሂዱ የሚታወቁ በዓለም ላይ ታላላቅ ምሁራኖች ተነስተዋል። የሚዲያ ሰዎች ተነስተዋል። ገንዘቦቹ ግን የሚፈሱት ከኳታርና በጥቂቱ ከሌሎች አረብ ሀገራት ነው። በብዛት ግን ወይም ደግሞ በሙሉ በሚያስችል ደረጃ ከኳታር ነው፣ ከሙስሊም ብራዘርሁድ ነው የሚወጣው ገንዘቦቹ የሚወጡት። እና አሁን ላይ የዌስተርኖች ሚዲያዎችም ላይ ከአልጀዚራ አልፈው ዌስተርኖች ሚዲያዎችም ላይ ተጽዕኖ ማሳደር፣ ምክንያቱም ስፖንሰር ያደርጋሉ ገንዘብ ብዙ ዌስተርኖቹ ቫልዩ የሚያደርጉት ገንዘብን ስለሆነ ገንዘብ እንደሆነም ስለገባቸው ገንዘብን በማፍሰስ ለማይገባው ሰው ከአቅሙ አስቦ አልሞ የማያውቀውን ገንዘብ በመስጠት የሚዲያ ተጽዕኖ ፈጣሪነቱን ግን በመጠቀም የታዋቂነቱን ግን በመጠቀም እነሱ የሚፈልጉትን ፕሮፓጋንዳ እንዲመራ እንዲያካሂድ እያደረጉ ይገኛሉ። ብዙዎች ለገንዘብ ካላቸው ፍቅርና ልብ የተነሳ ማለት ነው። ሌሎች ደግሞ ከዛ የሰሙትን ነገር እውነት ነው ብለው በመቀበል ብዙ የፈጠራ ታሪኮች አሉ። ለምሳሌ እስራኤል የወሰደችው የአረቦችን መሬት ነው የሚል አረቦች አልነበሩም ማለት አረቦች ይኖሩ ነበር እዛ ቦታ ላይ ግን የማንም መሬት አልነበረም። የማንም ሀገር አልነበረም። ለምሳሌ የፍልስጤሞችን መሬት ነው እስራኤል የወሰደችው። ፍልስጤሞችን አባራ ነው። ፍልስጤም የሚባል ሀገር ኖሮ አያውቅም ከዚህ በፊት ማለት ነው። በፍጹም ተፈጥሮ አያውቅም። አንድ መሪያቸው የፍልስጤማውያን መሪ ማን ነው ቢባል ወይ ንጉሳቸው ማን ነው ከዚህ በፊት ቢባል ሊጠራ የሚችል ሰው የለም። እነዚያ ሁሉ ምሁራን ነው የምላችሁ። እነዚያ ሁሉ ምሁራን፣ እነዚያ ሁሉ ፕሮፌሰሮች፣ እነዚያ ሁሉ የጥናት የሚያካሂዱ ሰዎች
አንድ ሰው ሊጠሯቸው ንገረን እስቲ ንገረን ወይ ንገረኝ ብትሉ ማን እንደሆነ አይነግራችሁ። ምክንያቱም ስላልነበረ በፍልስጤም ውስጥ ወይም ደግሞ ፍልስጤም የሚባል ሀገር ኖሮ ፓለስታይን የሚባል ሀገር ኖሮ የፓለስታይን ኪንግ ወይም ደግሞ የፓለስታይን ሊደር የነበረ የለም። ሀገርም አልነበረም፣ ደግሞ መሪም አልነበራቸው። ስለዚህ የፓለስታይናዊዎችን ወይም የፍልስጤሞችን ሀገር እስራኤል አልወሰደችም። እንደውም በሊግ ኦፍ ኔሽን ለእንግሊዝ መብት ተሰጥቶ ለአይሁዳውያን ሀገር መፍጠር ሀገር በተፈጥሯዊ ቦታቸው በአባቶቻቸው በአያቶቻቸው መሬት ላይ ታሪካዊ ቦታቸው በሆነው ስፍራ ለእስራኤላውያን ሀገር መፍጠር በሚል ማለት ከዚህ ፊት እንዳልኳቸው አስቀድሞ አፍሪካ ላይ በተለይ ዩጋንዳ ላይ ከዛም ደግሞ ላቲን አሜሪካ ላይ በተለይ ደግሞ አርጀንቲና ላይ መሬት ከነዛ አካባቢዎች ወስደው ማለት ነው። እንግዲህ የአርጀንቲናን መሬት መስጠት ችግር የለውም በሊግ ኦፍ ኔሽን በዩኤን የዩጋንዳንም የአፍሪካንም መሬት መስጠት ችግር የለውም። ለምንድን ነው የራሳቸውን መሬት ወስደው ሀገር የማይሆኑት? ለምንድን ነው ዩኤን እስካሁን ድረስ የሚታገለው? ስለምን እስራኤልን በዚህ ልክ ያውም ደግሞ መሬቱን ብታዩ ጥቂት እኮ ነው። ካርታ ላይ ዙም አድርጋችሁ እኮ ነው የምታዩት። በደንብ አስፍታችሁ ነው የምታዩት። እንደዚህ ዙም አድርጋችሁ ነው እንጂ ጥቂት ነው፣ በጣም ትንሽ ነው። ስለምን እስራኤልን ስለምን በዚህ ልክ ለምን ያም ቦታ ያውም ለምን? ምክንያቱም እግዚአብሔር ብዙ የሰራው ብዙ ያደረገው ብዙ ያከናወነበት ስለሆነ የእስራኤል ታሪክ የእግዚአብሔርም ታሪክ ነው። የእግዚአብሔርንም ታሪክ ነው ሰይጣን ማጥፋት የሚፈልገው። እግዚአብሔር እንዳለ በዚህ ምድር ላይ ሁለት ምልክት ብቻ ነው ያለው፣ ሁለት አካላት ማለት ነው። የመጀመሪያዋ እስራኤል ናት። እያወዳደርኩኝ አይደለም፣ አንደኛና ሁለተኛ እያልኩኝ አይደለም፣ ግን ሁለት እንደሆኑ ልነገር ነው። እስራኤል ናት፣ ሌላኛዋ ደግሞ ቤተ ክርስቲያን ናት። ሁለቱንም ነው በጠላትነት ፈርጆ ሰይጣን የሚያሳደው። እውነተኛዋን ቤተ ክርስቲያን ነው እያልኩ ያለሁት። እውነተኛዋ ቤተ ክርስቲያን ሁልጊዜም በስደት ውስጥ ታልፋለች፣ ሁልጊዜም ትሰደዳለች፣ ሁልጊዜም ዋጋ ትከፍላለች። ክርስቲያኖችም እውነተኛ የእግዚአብሔር አገልጋይ የሆኑ ክርስቲያኖችም እውነተኛ የእግዚአብሔር አገልጋይ የሆኑ ሰዎች ዋጋ ይከፍላሉ። መጽሐፍ ቅዱስም ጳውሎስ ለጢሞቴዎስ እንዳለው እግዚአብሔርን እየመሰሉ ሊኖሩ የወደዱ ይሰደዳሉ አለ። እግዚአብሔርን ለመምሰል ራሳቸውን የሰጡ በእግዚአብሔር መንገድ ለመሄድ የመረጡ ይሰደዳሉ። እውነተኛዋ ቤተ ክርስቲያን ትሰደዳለች፣ እስራኤል ትሰደዳለች። ሁለቱም ከስደት አርፈው አያውቁም። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ 2000 ዓመት፣ እስራኤልም ደግሞ ገና ከተፈጠረችበት እግዚአብሔር ከግብፅ ጠርቶ ካወጣት ጊዜ ጀምሮ በስደት ውስጥ ነው ያሉት ሁለቱም ማለት ነው። ለምን? እግዚአብሔርን ስለሚወክሉ፣ ለምን? እግዚአብሔርን ስለሚያሳዩ፣ እግዚአብሔር የለም ብለው ለሚናገሩት፣ እግዚአብሔር ላይ ለተነሱት አፍ ማዘጊያ እግዚአብሔር ስላደረገ፣ ሕያው ምስክር ስላደረገ፣ እግዚአብሔር ምልክት ስላደረገ፣ ቢሳሳቱ እንኳን በጥፋት ውስጥ ቢሆኑ እንኳን ምልክትነታቸው ግን እግዚአብሔር ነው፣ እግዚአብሔር ነው የሚያሳዩት። ለዚህ ነው ወደዚህ ግን ስመለስ እንግዲህ የኳታር ሚና ይሄ ነው። በከፍተኛ ሁኔታ ገንዘብ መድባ ሪሰርቾችን፣ ዩኒቨርሲቲዎችን፣ ብዙ ዓለም አቀፍ ዩኒቨርሲቲዎችን ተቆጣጥራ ይዛ ነው ያለችው። ዛሬ ሰልፍ ይወጣሉ። ፍሪ ፓለስታይን ያሉ ሰልፍ ሲወጡ አይቻ አቃል። እኔ ለፍልስጤም ሕዝብ የሚራራ ልብ ኖሮኝ ሳይሆን ውሸት ላይ አይደለም የምንራራው። ከየት ነው ፍሪ የምናደርገው? የማን ቦታ ነው መጀመሪያ የነበረው? ይሁዳና ሰማሪያ እኮ ኢየሱስ የተመላለሰባቸው ናቸው። በኢየሩሳሌም እኮ ኢየሱስ ክርስቶስ ሞቷል። የኔም ታሪክ እኮ ነው። ያ ታሪክ እኮ የኔም ታሪክ ነው። በቀራንዮ አንድ መዝሙር አለ፣ የአውታሩ መዝሙር። እኔ በጣም የምወደው ከዚህ በፊትም ብያለሁ፣ በጣም የምወደው አንድ መዝሙር አለ። ያወራል ቀራንዮ፣ ያወራል ተራራው ጉልጎታ ነው፣ ቀራንዮ መስቀሉ እያለ የዓለም ኃጢአት እዚህ ነው የቆመው። እዛ ፊዚካል ቦታ ላይ ነው እግዚአብሔር መርጦ ልጁን መስዋዕት ያደረገው። ልጁ መስዋዕት የኢያቡሳውያን ከተማ የነበረ ነው። በኋላ ዳዊት ነው አሸንፎ የያዘው። ከዚያ ስሙ ኢየሩሳሌም ተብሎ ተጠራ። ከዛም ደግሞ የጽዮን አምባ ተባለ፣ ወይም ደግሞ የጽዮን ተራራ ተባለ። መቅደሱ ተሰራበት በዛ፣ ቤተ መንግስቱም በዛ ተራራ ላይ ነበር የሰለሞን የነበረው። ለማንኛውም ስመጣ ያ ታሪክ የኔም ታሪክ ጭምር ነው። የአብርሃም ታሪክ፣ የይስሐቅ ታሪክ የኔ ታሪክ ነው። እግዚአብሔር እኔን ያዳነበት ቦታ ነው። እናውቃለን። እኛ መጽሐፍ ቅዱስ ነው የምናምነው፣ ፈጠራ ታሪክን አናምንም። የእግዚአብሔር ቃል ይላል። ከ2000 ዓመት በፊት ተጽፎ ያለቀ መጽሐፍ ይናገራል። ያ ቦታው እስራኤል ነው የሚባለው። እንደው መጽሐፍ ቅዱስ ክፍል አውጥቼ ላሳያችሁ፣ ያ ስፍራ ምን እንደሚባል በመጽሐፍ ቅዱስ አውጥቼ ላሳያችሁ። አንደኛው ኢዮኤል 3 ቁጥር 1
እና እስከ 2 ማየት ትችላላችሁ። ሌላኛው መዝሙር 47 ከቁጥር 3 እስከ 4፣ ሌላኛው መዝሙር 60 ከቁጥር 6 እስከ 7። አትሊስት 3 ምስክሮች አሉ፣ ግን እጅግ ብዙ። እንደው ዝም ብላችሁ ባይብል አፕሊኬሽን ከፍታችሁ እስራኤል ብላችሁ ሰርች ብታደርጉ ብትፈልጉ የምታገኟቸው ብዙ አያሌ ጥቅሶች አሉ። ነገር ግን የኢዮኤል 3 ቁጥር 1 እስከ 2 ያለውን እንየው። አንዱን እንያ አትሊስት ይኸውላችሁ። ኢዮኤል 3 ቁጥር 1 እስከ 3 ያለው እንደውም የእግዚአብሔር መሬት ነው የሚለው፣ እግዚአብሔር የኔ ነው ይላል። ያንን ግን ለእስራኤል እንደሰጠ ተናግሯል። ስለዚህ እስራኤል ነው የሚባለው ቦታው። በፊት ከነአን ነበር፣ ከዛ ደግሞ እስራኤል ሆኗል። የእግዚአብሔር መሬት ነው እና እንደዚህ ይላል ኢዮኤል 3 ላይ። ይሄ በጣም ኃይለኛ የእግዚአብሔር ቃል ነው። በዚያ ዘመን በዚያ ጊዜ የይሁዳንና የኢየሩሳሌምን ምርኮ ስመልስ፣ ኢዮኤል 3 ቁጥር 1። በዚያ ዘመን በዚያ ጊዜ የይሁዳንና የኢየሩሳሌምን ምርኮ ስመልስ አሕዛብን ሁሉ እሰበስባለሁ፣ ወደ ኢዮሳፍጥም ሸለቆ አወርዳቸዋለሁ። ስለ ርስቴ፣ ስለ ሕዝቤ፣ ስለ እስራኤል በዚያ ልፈርድባቸው እገባለሁ። ስለ ርስቴ፣ ስለ ሕዝቤ፣ ስለ እስራኤል በዚያ ልፈርድባቸው እገባለሁ። ምድሬን ከፋፍለዋል፣ ሕዝቤንም በሕዝቦች መካከል በታትነዋልና። ምድሬን ከፋፍለዋል፣ ሕዝቤንም በሕዝቦች መካከል በታትነዋልና። በሕዝቤ ላይ ዕጣ ተጣጣሉ፣ ወንዶች ልጆችን በዝሙት አዳሪዎች ለወጡ፣ ወይን ጠጅ ለመጠጣትም ሴቶች ልጆችን ሸጡ። ጢሮስና ሲዶና እንዲሁም እናንተ የፍልስጤም ግዛቶች ሁሉ ሆይ፣ እዚህ ላይ የፍልስጤም ግዛቶች ይላል ልትሉ ትችላላችሁ። 5 የፍልስጤም ግዛቶች ነው የሚለው። እነሱም ማለት በጋዛ በኩል ያሉት አቃሮን፣ አሽዶድ፣ አስቀሎና፣ ጌት እና ጋዛ፣ እነዚህ ናቸው የፍልስጤም ግዛቶች። እነዚህ ከዚህ ፊት በግልጽ እንደተነጋገርን ምናልባት እዚህ ኤፒሶድ ላይ ዘሎ የገባ ሰው ካለ እነዛን ያለፉትን በደንብ እንዲሰማ አሳስባለሁ። ግልጽ ይሆንለታል። እስካሁን እያወራን ያለ ነው አሦራውያን ናቸው። በ700 ዓመት ዓለም አካባቢ ሙሉ በሙሉ የደመሰሳቸው። ስለዚህ የፍልስጤም ግዛት የሚባል ከ700 ዓመት ዓለም በኋላ የለም። ቦታዎችን ግን ለእስራኤላውያን እንደሚሰጥና የበጎቻቸው ማሰማሪያ እንደሚያደርግ እግዚአብሔር ተናግሯል። እዚህ ቦታ ላይ ፍልስጤም የሚለው እነሱን ነው። እንግዲህ በእኔ ላይ ምን አላችሁ? ስላደረግሁት ነገር ብድር ልትመልሱልኝ ነውን? ስላደረግሁት ነገር ብድር ልትመልሱልኝ ነውን? የምትመልሱልኝ ከሆነ በፍጥነትና በችኮላ እናንተ ያደረጋችሁትን በራሳችሁ ላይ መልሼ አደርግባችኋለሁ። ብሬንና ወርቄን ወስዳችኋል፣ የተመረጠውንም ንብረቴን ተሸክማችሁ ወደ ቤተ መቅደሳችሁ አስገብታችኋልና ከገዛ ምድራቸው ልታርቋቸው የይሁዳንና የኢየሩሳሌምን ሰዎች ለግሪኮች ሸጣችኋል። ምንድን ነው የሚለው? ከገዛ ምድራቸው ልታርቋቸው። የማ ምድር ነው? የይሁዳና የእስራኤል የኢየሩሳሌም ምድር ነው። ያ ምድር የይሁዳና የኢየሩሳሌም ምድር ነው። ያ ምድር ምን እያለ ነው እግዚአብሔር? ከገዛ ምድራቸው። ያ ምድሩ የማን ነው? የይሁዳ ምድር ነው። ያ ምድር የማን ነው? የኢየሩሳሌም። ኢየሩሳሌም የማን ናት? የእስራኤላውያን ነው፣ የአይሁዳውያን ናት። እዚህ መጽሐፍ ቅዱስ ነው የሚለው። ይሄ የዘላለም ቃል ነው። ይህንን ሊለውጥ የሚችል ሂስትሪ የለም። አይ ዘንድሮ እኮ ልትሉ ትችላላችሁ። ዘንድሮ የእግዚአብሔር ቃል አይሻርም። መጽሐፍ ቅዱስ እንደሚለው ሕያው ነው፣ እስከ መጨረሻው ሕያው ነው። ዘንድሮ የእግዚአብሔር ቃል አይሻርም። ዘመን ስለተለወጠ እግዚአብሔር ሐሳቡን አይለውጥም። ማንም ድጋፍ ይስጠኝ አላለም። ይህንን ሲያደርግ ይሄ ነው የኔ ውሳኔ ነው ያለው። ማንም ድጋፍ ይስጠኝ አላለም። ምድሩ የነሱ ነው፣ የገዛ ምድራቸው ይላል። እዚሁ ግን ተመልሰን ኢዩኤል 3 ላይ ስናይ ደግሞ ማለት እዚሁ 3 ላይ ነው። ወደ ቁጥር 2 ተመልሰን እዚሁ ክፍል ስናይ አሕዛብን ሁሉ እሰበስባለሁ፣ ወደ ኢዮሳፍጥም ሸለቆ አወርዳቸዋለሁ። ስለ ርስቴ፣ ስለ ሕዝቤ፣ ስለ እስራኤል በዚያ ልፈርድባቸው እገባለሁ። ምድሬን ከፋፍለዋል፣ ሕዝቤንም በሕዝቦች መካከል በታትነዋል። ምድራቸውን ማን ነው ምድሩን የከፈለው? በዋናነት በዚህ ጊዜ እንግሊዝ ከዚህ ፊት እንዳልኳችሁ ሊግ ኦፍ ኔሽን ማንዴት ሰጥቷት ለአይሁዳውያን ቦታ ለማቋቋም ስፍራ በተፈጥሯዊ ቦታቸው ላይ በታሪካዊ ስፍራቸው ላይ ሀገር እንዲሰጣቸው ለማቋቋም ሊግ ኦፍ ኔሽን ስልጣን ሰጥቷት ያንን ቦታ በሊግ ኦፍ ኔሽን ኦቶማን ቱርክ ከተሸነፈ በኋላ ማለት ነው፣ የአንደኛው ጦርነት ካለቀ በኋላ ለእንግሊዝ ሰጥቷት፣ እንግሊዝ ለሐሼማይቶች
ገምሳ ሰጠች። መጀመሪያ ለሐሸማይቶች ዮርዳኖስ ብላ ያልነበረ ሀገር ፈጠረች። ያልነበረ ሀገር ፈጠረች ዮርዳኖስ ብላ። ዮርዳኖሳውያን ያንን ያዙ። ለሐሸማይቶች ግዛት እንዲያስፋፉም ቃል ገብታላቸው ነበር። ከዚህ የተነሳ ለእስራኤላውያን ይሰጥ የነበረው እየተቆረሰ 1948 ላይ ይውላችሁ። ከዛ በፊት ከአረቦች ጋር ድርድር እንዲደረግ ተደረገ። ቱ ስቴት ሶሉሽን የሚባለው ማለት ነው። ከአረቦች ጋር ማለት ዮርዳኖስ አብዛኛውን ስፍራ ይዛ ከዛ ደግሞ ለአይሁድ ደግሞ የተወሰነው ማለት ነው። በጣም እጅግ ጥቂት የሆነው 12% ለአይሁዳውያን እንዲሰጥ ለአረቦች ጥያቄ ቀረበ። እነዚያ ብዙ ሀገራት ናቸው፣ የአረብ ሀገራት። አረቦቹ አይቻልም አሉ። ምንም እስራኤል የምትባል ሀገር እንድትኖር አንፈቅድም፣ ስለዚህ አይቻልም፣ አንስማማም አሉና ስብሰባ አቋርጠው ወጡ። 1947 አካባቢ ገና ማለት እስራኤል ሀገር ሆና ከመቋቋሟ በፊት በድርድር እምቢ አሉ። እስራኤላውያን ግን የእስራኤል ያኔ ጽዮናውያን የምንላቸው ወይም እስራኤል ሀገር እንድትሆን እየታገሉ ያሉ ህዝባቸውን እየሰበሰቡ ሁለተኛው ዓለም ጦርነት ካበቃ በኋላ ከጀርመን ከእልቂት የተረፉትን ወደዛ ምድር እያመጡ ያሉ ያንን የፖለቲካ ስራ እየሰሩ ያሉ አይሁዳውያን ግን በድርድሩ ተስማሙ። ችግር የለው ሀገር ይኑረን እንጂ ምንም ያህል ቢሆን እንፈቅዳለን አሉ። ስለዚህ 12%ቱን ለእስራኤል ሰጥተው የቀረውን ደግሞ አብዛኛውን ምስራቅ ኢየሩሳሌምን ለዮርዳኖስ በመስጠት ኢየሩሳሌምን ማለት ነው ከፍለው ለዮርዳኖስ በመስጠት የተወሰነው ላይ ደግሞ ዩኤን ሰፍሮ እስራኤላውያን አይሁዳውያን ብዙ አይሁዳውያን ነበሩ በኢየሩሳሌም በዛን ጊዜ እስከ ኢየሩሳሌም አጋማሽ ድረስ ዮርዳኖስ ግዛቱን ይዛ ይሁዳና ሰማርያን ማለት ነው። ሌሎች አብዛኛው ኢየሱስ የተወለደበት ቤትልሔም የሰማርያ ግዛት እና እነ አብርሃም መጀመሪያ የገቡበት ሴኬም፣ ኬብሮን፣ ጋይ፣ ቤትልሔም፣ ቤቴል እነዚህ ሁሉ ዮርዳኖስ ማዶ ዮርዳኖስ ወደዚህ ሁሉም ቦታ ለዮርዳኖስ ተሰጠ። እንግዲህ በዛኛው ስፍራ ደግሞ አሁን ያኔ ራባት የአሞናውያን ዋና ከተማ የነበረው አሁን ደግሞ አማን የሚባለው ዮርዳኖስ ዋና ከተማ፣ ከዛም በኋላ ደግሞ ገለአድ ጭምር በሙሉ ማለት ነው ታሪካዊ የእስራኤል ስፍራ የነበሩት ይሁዳና ሰማርያ ለዮርዳኖስ ተሰጡ። እንግዲህ ዮርዳኖስ ያንንም ይዛ በቃኝ ብላ አልተቀመጠችም። 1948 እንግሊዝ የአደራው ጊዜ አብቅቶ ተነስታ ጓዟን ጠቅልላ ወጣች። ጓዛን ጠቅልላ ስትወጣ እንግሊዝ የሚገርመው ፓራሚሊተሪ ወታደር ስፔሻል ፎርስ ለአረቦች አሰልጥና አረብ ሌጊዮን የሚባል በዮርዳኖስ በኩል እና እሷ ዮርዳኖስ ብላ ሀገር ሰይማ እንግሊዝ ማለት ነው ለሐሸማይቶች ሰጥታ ንግስናው ለነሱ ሰጥታ መሪነቱን ለነሱ ሰጥታ ሀገር ሰጥታ ከዚያ በኋላ ደግሞ አሰልጥና የሰጠችው ወታደር እጅግ የታጠቀ ቦምቦችን፣ ትልልቅ መሳሪያዎችን የታጠቀ ነበር እና እስራኤል ደግሞ ሃጋና የሚባል የሚሊሻ ነው የነበራት። ሚሊሻ ጸጥታ ለማስከበር እስራኤላውያን ደህንነት ለመጠበቅ ተብሎ የተቋቋመ በቂ መሳሪያ የሌለው ወደ እስራኤልም መሳሪያ እንዳይገባ ተከልክሎ ስለነበር እስራኤላውያንም ልክ እንደ መሳፍንት ዘመን ማለት ነው በቂ መሳሪያ አልነበራቸውም። የያዟቸው መሳሪያዎች ኋላ ቀርና ብዛት የሌላቸው መሳሪያዎች ነው የነበሩት፣ ጥቂት ነበሩ ሃጋና ይዞት የነበረው ማለት ነው። በኋላ 1948 ላይ እስራኤል እንግሊዝ በወጣች በማግስቱ ሀገር መሆኗን አወጀች። ሀገር መሆኗን ስታውጅ 5 የአረብ ሀገራት ጦርነት አወጁባት በማግስቱ ማለት ነው። ግብፅ በዋናነት ግብፅ ናት የዚህ መሪ የነበረችው። ግብፅ፣ ኢራቅ፣ ሶሪያ፣ ሊባኖስ እና ዮርዳኖስ ጦርነት ከፈቱባት እስራኤል ላይ። እንግዲህ እስራኤላውያን በቁጥር በጣም ጥቂት፣ እነዚያ ደግሞ ብዙና እጅግ የታጠቁ። ግብፅ የራሷ መንግስት የነበራት በዛ ጊዜ ኦልሬዲ በዛ ጊዜ የነበራት፣ ኢራቅ ጠንካራ መንግስት የነበራት፣ ሶሪያ ጠንካራ መንግስት የነበራት፣ ዮርዳኖስ በእንግሊዝ የሰለጠነ ወታደር ልዩ ወታደር ኮማንዶች የነበሯት እጅግ የታጠቁ አየር ኃይልና ታንክ የነበራቸው። ምንም አይነት አየር ኃይል ሳይኖራት እስራኤል
ምንም አይነት አየር ኃይል ሳይኖራት፣ ታንክ ሳይኖራት ከነዚህ 5 የአረብ ሀገራት ጋር ውጊያ ገጠመች። ያገዛት አንድም ሀገር ሳይኖር ማለት ነው። መሳፍንት ላይ እንዳየነው አይነት ተአምር እግዚአብሔር ደገመ። ልክ እንደ ዘመነ መሳፍንት ማለት ነው። እስራኤል በዛ ጦርነት በአጭር ጊዜ ውስጥ አሸንፋ ወጣች። ጦርነቱን ሁሉም 5ቱም የአረብ ሀገራት ተሸነፉ ማለት ነው። የሐሰን አልባና ሙስሊም ብራዘርሁድ እንኳን አብሮ ሆኖ ተሰልፎ ተዋግቷል። ከአረቦቹ ጋር ሆኖ እስራኤልን ተዋግቷል። እስራኤል አሸንፋ ወጣች። እንግዲህ ያንን ተአምር ሊያወሩ ሊናገሩ የሚችሉ እግዚአብሔር በዛ ያስተማራቸው ሰዎች ሊመጡ ይችላሉ። ብዙ ልንሰማ እንችላለን። እኔ በግሌ የሰማኋቸው እጅግ አስገራሚ ታሪኮች አሉ። 2 የእስራኤል የሃጋና ወታደሮች በመቶዎች የሚቆጠሩ የአረብ ወታደሮች ጋር ፊት ለፊት ተገናኝተው የእስራኤል ወታደሮች ሲተኩሱ እነዛ ሁሉም እጅ ያነሱ ነበር። ወደ ላይ መሳሪያቸውን ጥለው ሁሉም እጅ ያነሱ ነበር። ሄደው የእስራኤልን ባንዲራ ይተክላሉ፣ ይማርኳቸዋል፣ ለጉድ ይማርኳቸዋል። ማለት ሄደን ፓራላይዝ ሆነው ነው ያገኘናቸው። ምን እየሆኑ ነው? ምን እንደሆነ አናውቅም። ምን አይነት ታምር እየሆነ ምን እየተደረገ ነው ያለው ብለው እስራኤላውያን ራሱ ይገረሙ ይደነቁ ነበር። አረቦቹ እስራኤልን የወረሩት በጦርነት አሸንፈው ከዛ መሃል ላይ ዩኤን ገብቶ አስታርቋቸው ሰላም ለማምጣት ሳይሆን መላው እስራኤላውያንን አጥፍተው ደምስሰው መሬቱን ደግሞ ለዮርዳኖስ መስጠት ነው። መላው እስራኤልን አጥፍተው ፓለስታይን የሚባል ፍልስጤም የሚባል ሀሳቡም አልነበራቸውም። አረቦቹ ራሱ በዛን ጊዜ መላው እስራኤልን መደምሰስ ማጥፋት ነው የሚፈልጉት። ቦታው የእስራኤል ነው፣ እስራኤላውያን ነው። በታሪክም ማለት ነው ብዙዎች ግፍ ቢያደርጉባቸውም ብዙዎች ግፍ ቢፈጽሙባቸውም እግዚአብሔር ግን አምላካቸው እግዚአብሔር ግን በገባው ቃል መሰረት ይህንን ሀገር ሰጥቷቸዋል። ስለዚህ ከፍተኛ ጥበቃ ነው ያደረገው። እንግዲህ አይሮፕላን እያላቸው የጦር አይሮፕላን ታንክ እና መድፍ እያላቸው ብዙ አይነት መሳሪያ ከተለያየ ዓለም ሀገር እንግዲህ እንግሊዝ ብዙዎቹን አስታጥቃለች። የሶቪየት ዩኒየን የጦር መሳሪያ በግብፅ ይገኛል፣ ወይም ደግሞ ግብፅ ታጥቃለች እስከ አፍጢሟ ድረስ። ሶሪያ ታጥቃለች እስከ አፍጢሟ ድረስ በሶቪየት የጦር መሳሪያ። ያ ሁሉ ሆኖ ግን ሃጋና አሸነፈ፣ እስራኤል አሸነፈች። ያ ሃጋና ዛሬ አይዲኤፍ የምንለው ነው፣ የእስራኤል መከላከያ ጦር የምንለው ነው። የሃጋና እንግዲህ የእስራኤል መከላከያ ጦር በኋላ ላይ ሃጋና ወደ እስራኤል መከላከያ ጦርነት ያድጋል። 1948 ታሸንፋለች እስራኤል ጦርነቱን። ከዚያም በኋላ ጠንካራ መንግስት ያለው ሀገር ሆና መውጣት ትጀምራለች። እንግዲህ በተቋቋመች በማግስቱ ምንም አይነት ተቋም ሳይኖራት፣ ምንም አይነት ጠንካራ ነገር ሳይኖራት ጦርነት ታውጆባት፣ ነገር ግን ጦርነቱን አሸንፋ ወጣለች። የእግዚአብሔር ስም እየተባረከ ይሆን። እነዚህን ታሪኮች እንቀጥላለን ማለት በሰፊው በዝርዝር በተወሰነ ደረጃ እስካሁን ያሉ ነገሮችን ለማሳየት ሞክራለሁ። ከዛ በፊት ግን ወደ ሁለተኛው ዓለም ጦርነት ወደ ሂትለር ተመልሰን የእነሱን ታሪክ ቋጭተን ከዚህ በኋላ ያለውን ታሪክ ከ1948 ዓመት በኋላ ያለውን እስካሁን ያለውን ታሪክ እናያለን፣ እንቀጥላለን። በሆሎኮስት ብዙ አይሁዳውያን ከተጨፈጨፉ በኋላ አይሁዳውያን ብዙ ነገር ከደረሰባቸው በኋላ የሂትለር ጦር ይሸነፋል። በኮንሰንትሬሽን ካምፕ ውስጥ የነበሩ ሰዎችን በጊዜው ከጀርመን ጋር ሲዋጉ በነበሩ ሀገራት ቁጥጥር ስር ይውላል። ናዚ መንግስት፣ ጨካኝ አረመኔ ሰዎች፣ በክፋት የተሞሉ። እንግዲህ ተመልካቾቼ የዛሬው ትምህርት የዛሬው ኤፒሶድ ይህንን ይመስላል። የሚቀጥለውን ምዕራፍ ይዘንላችሁ እንመጣለን። የሚቀጥለው ትምህርት እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግና የደውሉን ምልክት በመጫን ተጠባበቁ። እስከዛው መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ሁኑ።